እሱ ተስማማኝ ሰውዬ ራስ በዛብህ ዝም ብሎ ጭንቅላት ብቻ ነው ውስጡ ክልክል የምትል ነገር ናት ያለችው። ኤርትራ እየተነቆሰች እንደሆነ ማስረጃ የለን መረጃ የለን። ምን እንደሆነ ታውቂያለሽ? ኦልሬዲ የኢትዮጵያ ሕዝብ እኮ ሀቁን ያውቀዋል። ኢትዮጵያ ተንኳሽ እንደሆነችና ምንድነው እሺ አፌ ቁርጥ ይላል። ሳይፈልጉ ለሀቁን ይነግርሻል። አንተ ልጅ እኔ ፊቱን አይቼው አላውቅምና ባይዘው ሞዶ ሰው ነው ነው። በነገራችን ላይ ኢትዮጵያ ብትሆንም ተንኳሽ አይደለም። ብትሆን ተንኳሽ ለትንሽ አይደለ ልጅ ምናምን እኮ የሚተናኮስ እኮ ሚጢጢ ነገር ነው። ተንኩሶ ይሮጣል ምናምን ጩጬዎች ናቸው ተንኳሾች። ሳይዟም ምንም ኢትዮጵያ ለትንኮሳት ጨፍላቂ ገፊናት ምናምን ብትል ወይ ተጽኖ አርጋ ወራናለች ምናምን የሚለው የድሮ ትርክት አትሊስት እንደው ይመስላል ከሳይዙም ጋር ይሄዳል። ግን ኮር ስቴት የሆነ የቀጠናው ትልቁ ኃይል ተንኳሽ አይባልም። ምንህን ይተነኩሳል? የሚተነኮስ ሲቀር እኮ ነው ትንኩሽ ካላወቀ አስታውሰው ብትልም የሚያምረው ቃል እየመረጥኩልህ ነው። አይ አትሊስት ለቅሶህን አሳምርበት ነው የምልህ እኮ ናይቺ ጫፍላቂ ለዘመናት የተቀማጭ ምስር ለቅሶ ቤት ምስር ሊበላ ማለት ነው። እንደዛ አታርገው። ካለቀስክም አትሊስት ጾታው ነው ኦኬ ሞተውን እንደሚባለው ገባ። እንኳን ሰበራኔ የመጣኸው ስቄላለሁ። አዎ እያለቀስክም እየሳቅም የሚባለውንም ነገር ወቁ። ተንኳሽ ምናምን የሚሉት አይሰራም እሱ። ኢትዮጵያ እንደውም እኮ አንዳንዴ አንተ አይ ዶንት ኖ እንደ ኢትዮጵያውያን ትንሽ ስሜቱን ለመጋራት ያው ከኛው ስለሆነ የምትቀዳው በቀደም እናት ሀገር ስትል ነበር። ዛሬ ደግሞ ትተሃል። እናት ሀገር ኢትዮጵያም ስለምትል ነሸጥ ሲያደርግ በእኛ ቦታ ሆነህ ብታየው በተለይ ፖለቲካውን በጥልቀት ኢንትሪኬሲውን ለማይረዳ ለኖርማሉ ኢትዮጵያዊ ሰው እንዴት እንደሚያበሳጭ ታውቃለህ? ዳተኝነት ነው የሚመስልህ እኮ ዝም ብሎ በቃ የአንድ ክፍለ ከተማ ህዝብ የሚያክል ምንም አቅሙም ፖፑሌሽኑም ኢኮኖሚውም ቢሆን አንድ ድርጅት ያህል እንኳን ኢኮኖሚ የሌላቸው ሀገሮች እንደፈለጉ ትራንስግሬሽን ሲሰሩ ለምን ዝም ይላሉ ምናምን የሚል ኢትዮጵያዊ እኮ አለ። ገብቷል አይደል? ይሄ ዝምታ ትግስቱ ኃላፊነት ስላለብን ነው። ኃላፊነታችን የራሳችንን ሀገር ማስተዳደር ብቻ አይደለም። የዓለም አቀፉ ማህበረሰብ ቀጠናው ላይ ኃላፊነት ጥሎብህ ነው ያለው። ዝም ብለን ዘል ማለት አትችልም። እኛ ዝም ብለን አልሸባብ ሙስሊም ብራዘርሁድ ማሰልጠን ምናምን ወታደር ማከራየት እንደዛ አይፈቀድም። ትልቅ ሀገር ስትሆን ቀጠናው ላይ ለሚሰራው ነገር የሚመጣው አንተ ጋር ነው። ሰፈር ውስጥ ሲረበሽ ምናምን የት እንደሚሄዱ አይታለህ። ስልክ የሚደውለው ሩቢዮ ምናምን አልክ። ሩቢዮ የሚደውለው እኮ እንትን እየተጀናጀኑ እኮ አይደለም። ሩቢዮ የሚደውለው እንዴት ነው ሰፈሩ እኮ እየተንጫጫ ነው ብሎ የሚደውለው የክፍል አለቃ ጋር ነው። በክፍል አለቃ ስትሆን ሞር ኤክስፔክቴሽኑ ሰፋ ያለ ነው። ኮር ስቴት ማለት እሱ ነው። ኮር ነህ፣ መሬት ያስክነ እንትን አለ ማለት ነው። መደላድሉ አንተ ጋር ያለው ሰው እንጠበቅብን ብዙ ስለሆነ ብዙ እንታገሳለን። ተንኳሽ ማን እንደሆነ ይታወቃል። ያው ውስጣችን ደግሞ እንደ ራስ በዛብህ አይነት አስቂኝ የሆኑ ሰዎች ታገኛላችሁ። ኢትዮጵያ ትንኮሳዋን ትተው ምናምን ብሎ ለየት ኤርትራ ምርጫ የምን ምርጫ ስላለ ኢሳያስ መጥቶ እኛ ጋር ለኤርትራ የሚወዳደር ይመስላል እሱ አይደል ነው። ኤኒዌይስ ኮንትሪቢዩሽን የላትም ኢትዮጵያ ምናምን ያልከው የቅድሙ አስቂኝ አባባልህንም በዚህ ሚዛን ትልቅ ሀገር ነው። እንዳስረስድስ ገጽ ከመሀል ተገንጥሎ እንትን ፔፐር ፕሌን ምናምን ጀልባ እንደሚሰራው ተገነጠልክ ማለት ሙሉ ደብተሩ የለም ማለት አይደለም። ሰፊ ሀገር ነው። ሞር ባላንስ አለው። አጠቃቀሙን ብታውቁበት፣ እውነት ለመነጋገር ከሆነ አጠቃቀሙን ብታውቁበት፣ ኢንዲፔንደንስም እኮ ፖለቲካል ራይት ነው። እንደ ህዝብ ሰልፍ ዲተርሚን አድርገው ኦፍ ኮርስ ትግርኛውን ብቻ አድርጋችሁ ምናምን የሆነ አፋሩን ምናምን ድምጹን አጥፍታችሁ ምናምን ባታረጉ ጥሩ ነበር። ሌላውን ህዝብ ዝም ባታሰኙና የኢንዲፔንደንስ ምርጫ ፍትሃዊ ቢሆን የኢትዮጵያን ህዝብ ይሁንታ ብትጠይቁ፣ ይሁንታውን እንኳን ባትጠይቁ አትሊስት ኢንትረስቱን አክብራችሁ ከዓለም አንደኛው ላንድ ላክ ስቴት ሳታደርጉት ብትሄዱ ኖሮ እሱም ያኗኑራል የተሻለ አካሄድ ነበር። ሪጋርድለስ ግን የራስህ ኔሽን ሆነ ኢንዲፔንደንት ሆነ መኖር ኢትስ ኦኬ ይፈቅዳል። ሂደቱ ያው ሆኗል፣ መሆን በነበረበት ሁኔታ ሆኗል፣ ታሪክ ነው። ግን ስቲል ማስታወስ ያለብህ ነገር ጤነኛ ግንኙነት ቢኖርህ ዛሬ ያለህበት ቦታ ላይ አትገኝም ነበር። እንደ መንግስታችሁ ከኢትዮጵያ ጋር ጤነኛ ግንኙነት መፍጠር
አማራጭ የሌለው ምርጫ መሆኑን ቢያውቅ ኖሮ እናንተ ባደረገው ነገር ሁሉ በቃ እህቶቻችሁን ሳዋኑ ልክ የዛም ማስቀምጣቸው ሰው የተቃወመኝን ጉርጓድ ውስጥ ቀብሬ ነው ማኖሩ ምናምን ሲል እሺ አሜን ባትሉ ኖሮ ትንሽ ቻሌንጅ ብታደርጉ እናንተ እኮ ብርጌድና ሐመዶ እንቃወማለን የሚሉ ሰዎች ስዊድንና እንትን ኖርዌይ ላይ ያባረራችሁ በጠርሙስ የምትፈነክቱ እኮ ናቸው የግደፍ ደጋፊዎች ዘላለም ግዛን ባይ ማለት ነው። ሶ እንደዛ ባትሆኑ ኖሮ ከኢትዮጵያ ጋር የሚያኗኑር ፖለቲካ ይኖራችሁ ነበረ። ሚኒንግ በናሽናል ቴሌቪዥን ዶሮ ኩልኩልኩል እያላችሁ አታሳዩም። ሴማፎሮ ብላችሁ የትራፊክ መብራት ግለሰብ ግቢ ውስጥ ኢትዮጵያ ላይ የሚተክለውን የትራፊክ መብራት አታስመርቁም ነበር ብላችሁ ወጣችሁ። ለምን ኢኮኖሚው አይደቅም? ለየመን፣ ለኢትዮጵያ፣ ለሱዳን ለሁሉም ወታደር ማከራየት ለወታደር አልጋ ማከራየት ከግንቦት ሰባት ከሆነ ከማንም የመጣ ሁሉ አልጋው ይከራያል ወይ የእናንተን ህዝብ ደግሞ ወታደር አርገት አከራያል። ይሄ ትክክል አይደለም። ለኤርትራ ህዝብ አይገባውም። ፖለቲካሊ አዌር የሆነ በቢዝነስ አዌር የሆነ ለረጅም ጊዜ በብዙ ነገር በኮሎኒም ከባህር በርም ጋር ተቀራርቦ ስለሚኖር ንቁ የሆነ ድሮ እኮ እኛ እናውቃለን ኤርትራውያን ማለት ቢዝነስ ውስጥ ምን ውስጥ በጣም ፋስት የሆኑ ነው። ይሄን ማህበረሰብ በዚህ ደረጃ ምን አይነት መቅሰፍት የሆነ ሰውዬ እንደመጣባችሁ አላውቅም። በዚህ ደረጃ አስብ። ኬንያ ምናም ብሩንዲ አልፎ እኮ ሄዷል። ሄዳችሁ እናንተ ትገነባላችሁ እንጂ የሌላውን ሰው ሀገራችሁ ላይ መገንባት ሁሉ አልፈቀደላችሁ። 2% ትልካለ ወታደር ያሰለጥንበታል፣ ያከራይበታል። አለቀ። የራስህ ወንድም አሰልጥኖ ያከራይበታል። ክላሽ አስይዞ ሄዶ የመን ይሞታል፣ ሱዳን ይሞታል፣ ኢትዮጵያ መጥቶ ይሞታል። ኢንስቴድ አንተ ሩዋንዳን፣ ኡጋንዳን፣ ኢትዮጵያን ምናምን ታለማለህ፣ ቢዝነስ ታንቀሳቀሳለህ፣ መኒ ማሽን ትሰራለህ። አሻጥር የምትሰራበት ቦታ ደግሞ እየተያዝክ ተጠርዘህ ትሄዳለህ። አሁን እንደዚህ አይነት ኑሮ ይገባዋል ወይ ማህበረሰቡ? ይሄ ንቁ የሆነ ማህበረሰብ ለረጅም ጊዜ እኔ እንደው ባይዘ አድቫንስ አድርገው ድሮ እኮ በጣም ኤርትራውያን እኮ ነው በበህን እኔ ራሱ ያለው የተወለድኩበት አካባቢ አስበው ባሌ ድረስ እናውቃቸው ፋሚሊ ከኛ ጋር ቤተሰብ ማለት ናቸው። እንጨት መሰንጠቅ ያላቸው ሆቴል ያላቸው ደስ ሲሄዱ እንኳን ንብረታቸው ምናምን ፌር ባልሆነ መንገድ እንዳይሸጥ ተብሎ ብዙ ነገር ኮሚኒቲ ውስጥ ተደርጓል። የተከበሩ ናቸው፣ አዌር ናቸው፣ ንቁ ናቸው። አሁን ወስዶ እንዲህ አይነት የስደት ህይወት ተከራይ ወታደርነት ህይወት ሀገርህ ደግሞ አስበው። ብዙ ፈረንጅ መጥቶ እንግዲህ እነኚህ ፒፒ ናቸው እንዳትል ፈረንጆች ቻይናዎች መጥተው ምንድነው የሚሉት ፍሪዝ አድርጓል ይሄ ሀገር 40 ዓመት 30 ዓመት የቆመ ነው። ፍሪዝ ሊተራሊ ፍሪዝ አድርጎ እየፈራረሰ ነው ያለው ተብሎ ሲነገር አይ እን ያደረገውን ሰውዬ ዘላለም ይኖር ሳይሆን ትላለህ አንተ። አሁን ወጣት ነህ አስብ። ትንሽ እንኳን ነው የጅቡቲ ጣፈንታ ይገባኛል አትል እንዴ? ሶማሌላንድ ሶማሌ ያኔ ተበትና ነበር ተሰብስባ ሶማሊያ ስታልፍ፣ ሶማሌላንድ ስታልፍ፣ ጅቡቲ ስታልፍ ሁሉም ሀገር ጦርነቱን ጨርሶ ነፃነቱን ምንንም አድርጎ ሳውት ሱዳን አልፎ ሲሄድ ከመሆን አትልም እንዴ ነው ኢትዮጵያ ምን የሚያገናኝ ነገር የለም። ቆም ብለህ እንዴ እኔም ይገባኛል፣ የኔም ህዝብ ነው። ያንተ ህዝብ ማለት ግዴታ እንትን ተሰብስባችሁ እዚህ ዘፈን ጥሎ ድራፍት አብራ የምትጠጣው ውጪ ያመለጠው ብቻ አይደለም። መሬት ላይ ያለው እኮ ህዝብ ነው። የድሮ በርሜል ቀጥቅጦ አንዴ እንትን ሲያደርገው ብስክሌት ሲጠግንበት እዛው ሲሰቃይ ከውጪ ቃ ይገባለት ወደ ውስጥ እንትና ምንም እንደዚህ ተዘግቶ ያለውን ህዝብ ነው። ያም እኮ ወንድሜ ነው። ግዴታ ያመለጠ ብቻ ነው እንዴ ወንድሜ? ግዴታ ዩሮፕ፣ አሜሪካ፣ ሩዋንዳ ምናምን ሄደ ብቻ ነው ወንድሜ? እዛ ያለውም እኮ ያንተው ነው። እና እሱም ይገባዋል። እሱም ትሪት ሊደረግ ይገባዋል። ግዴታ በራሽን ቢራ ይጠጣ፣ በራሽን ዳቦ፣ በራሽን መኖር የለበትም። ኩባ አይደለም ያለው ወይም ኖርት ኮሪያ አይደለም ያለው። ለሱም ዲሞክራሲ ይገባዋል፣ ነፃነት ይገባዋል፣ ኢንተርኔት ይገባዋል፣ አክሰስ ቱ ዘ ወርልድ ይገባዋል። ዓለም አክሰስ ያድርገው፣ እሱም ዓለምን አክሰስ ያድርግ ብለህ እንደ ወጣት የራስህን ሀገር ለውጥ መመኘት አለብህ እንጂ ተሽከርክረህ ኢሳያስን መቼም የማያምረውን ኢሳያስ አሳምራለሁ ብለህ የተሰራውን ነገር ጥፋት ወንጀል ሁሉ አጥባለሁ ብለህ መሽከርከር ኢትስ ናት ራይት እና ክሊርሊ እኔ አሁን ኢትዮጵያ ውስጥ ያለው መንግስት ተደግፋለሁ ምናምን እኔ እውነት ለመነጋገር ጽኑ መንግስት ሊኖረው ይገባል ሀገር እንጂ እዛ ሀገር ላይ ያለውን የፖለቲካ አሰራር ሌብነቱን ያለውን ህግ አልበኝነት ህገ መንግስቱ የሚለው ሌላ ባለስልጣን ብሎ የተቀመጠ የሚሰራው ሌላ ስንት ጥፋት እንደሚደበቅ ስንት ቆሻሻውን አውቃለሁ፣ እቃወማለሁ። እንዴት እንደሚለወጥም ደግሞ ሲስተሚክሊ ነው ማስበው። ዝም ብዬ እንደ እብድ ተነስቼ እንትና አልወበራም። ገባክ? እንዴት ነው ልናስተካክል የምንችለው? በእጅ ያለንን ይዘን የተሻለ እንዴት ነው የምንመጣው? መንግስቱ ውስጥ ራሱ መጥፎ አለ፣ ጥሩዎች አሉ። እንዴት ነው ጥሩን የምናጠናክረው፣ መጥፎዎችን የምናጋልጠውና የምናጸዳው?
ሲስተሚክሊ በማጋለጥ ከህዝብ ጋር በመቆም ህዝብ ይሄንን ነው የምንሰራው። በምርጫዎች እንጠቀማለን፣ በሚዲያ እንጠቀማለን፣ በኢንተርኔት እንጠቀማለን። አክሰስ ነው ይሄ ለባ ሰው ይሄንን ለይተህ ማወቅ አለብህ። ሀገርህ ነው ለባ ኤርትራን አታስነኩ። እሱ ጥሩ ነገር ነው። የኛዎቹ ባንዳዎች ከእናንተ መማር አለባቸው። ግን እናንተ ደግሞ ለጠጣችሁት። ኢሳያስ አፈወርቂ ማለት ሀገር ነው፣ ህግደፍ ማለት ሀገር ነው። ኖ ህግደፍ ማለት በጣም በዘመናችሁ የማትረሱት ካለፈ በኋላ ከእንቅልፍ እንደመነሳት ይሆንባችኋል። አስታውስ፣ ይሄንን ካለፈ በኋላ ነው ትዝ የሚላችሁ። ህግደፍ ኤርትራን ያደረጋትን ነገር ስታስቡ የዘላለም ጠላት ተብሎ የሚሰየም ሰው እንደሆነ አስቡ። ኢሳያስ አፈወርቂ በኤርትራ ታሪክ ውስጥ in the future the worst thing that ever happened። አሁን ኃይለ ሥላሴ ደርግ ምናምን እያላችሁ እንደምታወሩት እንዳይመስል፣ አፍኖ ነው እንደዛ ያደረገ። in reality ኢሳያስ ኤርትራውያንን ያደረገውን ነገር ምንም ነገር በምድር ላይ አላደረጋቸውም። ግን እዚህ ጋር ግን እኮ እኛ ቀስ ማለት አለብን። ምክንያቱም ብዙ ጊዜ እንደዚህ ስለማልሰብክ ዛሬ ጥምቀት ፕሮግራም ነው። አይ ለማባባሌ ኢሳያስ እንደውም እኮ ለኢትዮጵያ ባለውለታ ነው። ባይዘው ኢሳያስ እኮ ኢን ጀነሬሽን ተጠቅሞ ሀገር ቢገነባ ኖሮ ሪኢንቴግሬሽን ማይታሰብ ነበር የሚሆነው። ሶ እኛ እንደውም ግሬትፉል ነው መሆን ያለብን። የኤርትራ ናሽናሊስቶች ይቀየሙ እንጂ አው እነ አምባሳደር ተወልደ ማን ነበር? ተወልደ ብርሃን ነበር ማን ነበር? ማይኮ ያውቀዋል። ሲሰክር አንድ መጽሐፉ ላይ ያስቀምጡታል። ሲሰክር ሙሪት ይዙብኝ እንደምትሰድቡኝ አውቃለሁ አጋሜ እያላችሁ እኔ ስጠፋ እቺ ሀገር አብራኝ ትጠፋለች ምናምን ብሎ ተናግሯል ብሎ መጽሐፍ የጻፈ አንድ አምባሳደር አለና የኤርትራ ኤክስትሪም ናሽናሊስቶች የኮሎኒያል ስቴቱ የሚመኙ ሰዎች ካልሆኑ በስተቀር ማይኮ ከናያቶቹ ሀገር ጋር ይመለሳል። አሁን ችግሩ ምንድነው? አንተ እዚህ ጋር እንደውም ዩኒክ የሆነ ኦፖርቹኒቲ አለ። ማለትም ምንድነው ኦፖርቹኒቲ ስል ከቅድስት የተሻለ በተለይ በኦሮሞ ፖለቲካ ላይ የነበረውን ቅራኔ ታውቃለህ። ኢትዮጵያዊ አይደለም የሚለውን ቅራኔ ሶ ኤርትራ ላይ ያለው እንደዛ ነው። ተመሳሳይ ነገር ነው። ተበድለናል ኢምፓየሯ እንደዚህ አድርገናለች የሚል የኩርፊያ ፖለቲካ ነው የኤርትራ ናሽናሊዝም ወር ትግርኛ ተናጋሪው። ያ እንደመሆኑ አይ ቲንክ እኔ እንደውም ብዙ ጊዜ አያና እንደ ወንድማዊ ምክር ራሱ በእነዚህ በደርግ ርዝራዥ በኢትዮጵያኒስቶቹ ሌንስ አተመልከተው ፐርስፔክቲቭ አተመልከተው ያለውን ትግልና ያለውን ሁኔታ የተቃውሞ ምንድነው ይባለው የበደል ፖለቲካ ነው። ተበድያለሁ፣ ኢትዮጵያ በድላኛለች፣ ኢትዮጵያ ኬር አላደረገችልኝም፣ ኢትዮጵያ እንደውም ለጣሊያን ሸጠችኝ፣ አሳልፋ ሰጠችኝ የሚል ፖለቲካ እንደመሆኑ በእነዚህ በኢትዮጵያኒስቶች አይንና በአንዳንድ ኤክስትሪም ናሽናሊስቶች አይን ሲታይ ግን ኤርትራን የሆነ ሰም ካይንድ ኦፍ አይደንቲቲ አህዳዊነት ስላልተቀበለች ኤርትራን የማጥላላት ፖለቲካ ስላለ እነ ማይኮ ሪከቨር ማድረግ ይቻላል። ከባዶቹ ሙስሊሞች ናቸው። እነሱ ደግሞ ቴንጋድ ዶንቆሮ አድርጎ ፈጥሯቸዋል። ኢሳያስ እንደውም አዳክሟቸዋል፣ የነጀባ ዘሮችን አዳክሟል። ስለዚህ እኛ አካሄዳችን መቀየር አለበት። የነ አገባብ ስማ ደንቆሮ ምናምን ይኸውልህ ትራንግል መቼ ለተውላ ኢትዮጵያኖችን አህዮች ምናምን ደደቦች ስትል ነበር። ኤርትራ ላይ ግን የኤርትራን ብሔር ደንቆሮ ማለት አይቻልም። ቤቱ አካሄዱን ተቀብሎታል። አካሄድ እውነት ነው ተቀበላለሁ። እዚህ አካሄድ ተቀብሎታል። ቃላት ምርጫ ትራያንግል የቃላት ምርጫ አስተካክል። ፖለቲካሊ ኮሬክት የሆነ ቃላት ተጠቀም። እውነት ነው። ከሱ ላይ ፖለቲካል ኮሬክትነስ እኔ ትራምፕን ስለማደንቀው ብዙ ጊዜ ከሱ የተበደርኩት ነገር ነው። እውነት ነው። ለኛ ባህል አይሆንም። ግን ሙስሊሞቹ በአሁኑ ቢሊየነር እኮ ነው ትራምፕ። ኤግዛክትሊ ነው። በልክ ተሰፋ ታዲያ ተዳነ ዝም ብለህ በፖለቲካሊ ኮሬክት ሆነ ቀጥል። ኦኬ እውነት ነው። እዛ ቦታ እስከምንደርስ ዋንዴ ነፃ እስከምንወጣ። ለማንኛውም ማይኮ ምን አለ መሰለ ያንተ አያቶች ምን እንደነበሩ እንዴት እንደነበሩ ኢትዮጵያኒስት እንደሆኑ በደርግና በመጨረሻም በኃይለ ሥላሴ የመጨረሻዎቹ አድሚኒስትሬሽን ላይ በደረሰባቸው በደል ተቃውሞ ልክ እንደ ታደሰ ብሩ ልጆች እንዳደረጉት እንዲሁም በትክክለኛ አካሄድ ሞክረው ልክ መጫቱ ለማብሎ እንደፈረሰው ኤርትራ ውስጥ የሚገርም አላኛ ተመሳሳይ በቃ እንዴ ነገር ምንድነው የሰሜኑ ኦሮሞ ናቸው ወይ? አንዳንዱ ራሱ ውስጥ ተመለከተው ባሬንቱ የሚባል ከተማ አለ። ጋሽ ባርካ ባሬንቱ ነው ለትሬዲ የከተማው ስም እና ኩናማዎች ናቸው መሰረቱ የሚባለው። ያ ኩናማ የሚባለው ማህበረሰብ እንደው ከትግርኛ ተናጋሪው ጋር የሌለ ጥላለው። ራስ አሉላ ጄኖሳይድ ፈጽሞብኛል ነው የሚሉት። የኩናማ እንትኖች ብናገኝ እስቲ ያው የኛን ሀገራዊ ቋንቋዎች ስለማይናገሩ የተወሰኑት እንግሊዘኛ ይወራሉ። ትንሽ እዛ አካባቢ ትምህርት ምናምን አልደረሰም። ኤርትራ ባሬንቱ እዛ ይደርሳል ነው የምትለኝ? እንዴ ወንድሜ ይባላል። በነገራችን አንድ ጓደኛዬ ድሮቼ ለምናደርግ ጓደኛዬ አባቱ ብልጽግና ግን አይከብድም። በመሀል ደግሞ የሆነች ነገር ትንሽ ላቪቲ ጠብል አድርግበት ብዬ ነው። የሆነ ገጠመኝ
ልጆቼን ልቆጥር ነው የጎረቤት ልጆች ውጡልኝ አለ። ታውቃለህ ሰውየው ስልክ እንጨት ነው የሚተክለው ለመብራት ኃይል ሁሌ ፊልድ ነው እና ባለቤቱ ታረግዛለች ትወልዳለች አያውቅም። ትንሽ ፒን ደግሞ ይወጋል ማታ ገለጣ ላይ እና ስቶ ነው የሚገባው ገብቷል። ልጅ ለካ ሲወለድ ቆይቶ የሆነ ጊዜ ሲመጣ ቤት ውስጥ 10 ምናምን ልጅ አለ እና ይሄ ሁሉ የኔ አይደለም ብሎ አስቦ አጨብጭቦ ልጆቼን ልቆጥር ነው የጎረቤት ልጆች ወደ ቤታቸው ሄዱ ሲል ለካ የጎረቤት ልጆች ያሰባቸውም የሱ ልጆች ናቸውና ጎረቤት ድረስ የኛው ናቸው የሚለውን ነገር አይ ቲንክ ወልደናል መሰለኝ። አንድ ነገር ልጨምርልህ። ኤርትራ ውስጥ አሁን ትልቁ ካምፓኒ የኮንስትራክሽን ካምፓኒ ሰገን ይባላል። ሰገን ኮንስትራክሽን ይባላልና ሲጀመር ኢትዮጵያኖች ናቸው የጀመሩት። እንዲሁም የመጀመሪያ ፕሮጀክቶቻቸው ራሱ የአሰብ ሪፋይነሪን በኃይለሥላሴ ጊዜ መስራት ነውና ሰገን ሰገሌ ነበር የሚባለው ድርጅቱ። ሰዎቹ ሰገን ብሎ ቀጠሉ። አሁን እነ ማይኮ ቤት ምናምን ሲገዙ ኤርትራ ያው የተወሰነ ይፈቀዳል እንደ ኖርዝ ኮሪያ አይነት ፖለቲካ ስላለዛ የባለስልጣን ዲያስፖራ ፈቃድ ያለው ምናምን ቤት ማሰራት ምናምንም ሁሉ ነገር ኮንትራት የሚወስደው ወይ ሰገን ነው ወይ ገደም ትባልም አለች። ሌላ 3-4 ካምፓኒ ያለው እንዳለ እንደ ሀገርና ሰገን የሚለው ራሱ የሰሩት ሰዎች ባለቤቶቹ ምኖቹ ኢትዮጵያውያን ናቸው። ወዲ ቫካሮ የሚባል የትግራይ ተወላጅ ነበረ። ሪዞርቶች አስመራ ፓላስ ምናምን ኦን የሚያደርግ ትግራዋይ ስለሆነ አባረሩት ከዛ አካባቢ። ሰውየው እልህ ይዞት የኤርትራን ተቃዋሚ ለዘመናት ሲያደራጅ ያው ትልቅ ሰው ነበሩ። እርር ብሎ ነው የሞቱት ስዊድን ውስጥና የኤርትራን ነገር በዚህ በደርግ ፖለቲካ ሌንስ ካየ ነው የደርግ ፖለቲካ ማለት ኢትዮጵያንስ ሌንስ ካየ ነው የወራሪ ሌንስ ካየ ነው አይ ቲንክ ከተረዳው ይሄ የሪኢንቴግሬሽን እድል አለ። እንደገና ሬፈረንደም አድርገው ኤርትራውያን ነፃነት ካገኙ በተለይ ትክክለኛ የሆነ የኢትዮጵያ ሲስተም እንደ ድሮ አግላይም አይደለም ጭቆናም የለም ራስ ማስተዳደር ነው የሚለውን ነገር ከተሸጠለት ጤነኛ መንግስት ዲሞክራሲያዊ መንግስት ሲኖረው በፌዴሬሽኑ እንደገና መልሶ የመካተትና ሪኢንቴግሬት የማድረግ እድሉ ሰፊ ነው። የአፍሪካ 2063 አጀንዳም ደግሞ አፍሪካውያን ሀገሮች ወደ ኢኮኖሚክ ፖለቲካል ኢንቴግሬሽን ውስጥ መግባትን ኮሜዲያን ሾው ነው ወይስ ክርክር ያደርጋችሁ ነው? እያሳዘናችሁኝ ነው በጣም። ኮሜዲያን ነው ማይኮ ኮሜዲያን ነው ኮሜዲያን ሾው ነው ወይስ ክርክር ነው? ፖለቲካ ክርክር እነዚህ ድምጾች ቆይ ክብ ኮፍያ ያደረገ ሰው ይታየኛል። ክብ ኮፍያ ያደረገ ሰው ይታየኛል። ኮሜዲያን እንትን እያደረጋችሁት ነው የኤርትራን ኢስላይክ በቃ ዱባይ እያደረጋችኋት ነው ያላችሁት። ዊዛውት ኤሪትሪያ መኖር አንችልም እያላችሁ ነው። የኤርትራ ፍቅር በዚህ ደረጃ ውስጣችሁ እንዳለ ብናቅ ኖሮ እንዲያው በጣም ነው የምንወዳችሁ። አይ ኖ ፍቅር አይታችሁ ስለማታውቁ ትደነብራላችሁ፣ ግን በጣም ነው የምንወዳችሁ። እንዴ ምን ማለት ነው? እሺ we love you back by the way እኛም እንወዳለን። ችግሩ ከሚጠላን ሰው ጋር ነው ባይ ዘ ወይ። ትሪያንግል አንዳንድ ጊዜ የተወሰነች ጫፍ ይዘህ የምታወራት ነገር አለች። ላስተካከለ ለሌላ ጊዜ። እውነትህን ነው። ሰገን የሚባል ኮንስትራክሽን አለ። የሰገን ኮንስትራክሽን ግን አመጣጡ ድሮ በረሃ ያሉ ተራራ ላይ የተለያዩ የዚህ የቶርኒቶሪየም ይባላል አዶ ነው። ስለ ቶርኒቶሪየም የምታውቅ ከሆነ የሞዲፊክ ጉዶ የሚባል መንገድ አለ ናቋ ሞዲፊኬሽን እንትን መስሪያ ነው። የሌዝ ማሽኖች አሉ። የሌዝ ማሽን ይባላልና በዛ ማሽኖች ይሄ ሾርት ሬንጅ የሆኑ መሳሪያዎችን ሎንግ ሬንጅ ያደርጉባቸው ነበረ። እግራቸውን የተቆረጡ ሰዎች እንትን ያደርጉበታል። መንገድ ደግሞ ያለ አይደለ የተለያዩ መንገዶችን ይሰሩ ነበር እዛ በረሃ ያሉ። ያ ነገር ስትሰራ የነበረችዋ እንትን ሰገን ነች እና ከነፃነት በኋላ እሷ ካምፓኒ ነው እንደ አዲስ ጀምራ አስመራ ላይ ትልቅ አሁን ሰገን የሚባለው ምጽዋን የተለያዩ ከኮሪያዎች ጋር አብረው እንደ ጀርመን የተለያዩ የኮንስትራክሽን ሳይቶችን የሚሰሩትና it has nothing to do አንተ እንደምትለው ኢትዮጵያኖች ምናምን በዛ ኤግዚስት አታደርግም ነበረ። ኦኬ እሱን ተውና ወደ ዋናው ቶፒክ ወዲቫካሮ ያልከው ሰውዬ ኢትዮጵያዊ ያልከው ሰውዬ ወዲቫካሮ አባቱ ጣሊያናዊ ነው፣ እናቱ ኤርትራዊት ነች። ወዲቫካሮ ጣሊያን ውስጥ የዘመልታይ ቢሊዮነር የሆነ ሰውዬ ነው። ከመንግስት ጋር ከተወሰነ ዓመተ ምህረት በኋላ ችግር ኦፍ ኮርስ ችግር ነበረበት። ግን እንዳልከው ሰውዬው ምንም የኢትዮጵያም ደም የሌለው ሰው ንጹህ አባቱ ንጹህ ጣሊያናዊ እናቱ ደግሞ የሰገነቲ ሰው ነች። እና ማይኮ ወደ እንትን ፖለቲካዊ ወደ ሆነ ነገርና ዋናው ቶፒክ ግን ወደ ሪኢንቴግሬሽን ተስፋ አለው ወይ የሚለው ወደ ዋናው ቶፒክ ስንመለስ ግን ምንድነው ኦፍ ኮርስ እዚህ ምስራቅ አፍሪካ ላይ ሰላም ያስፈልጋል።
ቅድም አያና በታሪካችሁ ኢሳያስ አፈወርቂን አትረሱትም፣ ሂዝ የኤርትራ ጠላት የሆነ ሰው ነው ምናምን ትክክል አይደለም። ዋን ቲንግ ሃፕን በኤርትራውያኖች ታሪክ ውስጥ እንደ አንድ ክስተት እኔ ወደፊት ኢሳያስ እንደ ቅዱስ ሚካኤል እንደ ከ30ዎቹ ቀናት ውስጥ አንደኛው ቀናት ተሰጥቶ እንዳይከበሩ ላፈራለሁ። ቢኮዝ ያደረገው ነገር የሚውል ይመስልሃል? ኦልሬዲ ብዙ ተይዘዋል። ደብሉ ቡክት ይሆናልና የት ይመስልሃል? እንደ ነጮቹ ተሪ ፈርስት ብለን እንጀምራለን። ይሄ በ30 ኤኒዌይ ኤርትራ በነጮችም 32ኛ ቀን እንጨምርለታለን። ስምን መልአክ ያወጣዋል ይባላል። ኢሳያስ የሚባለው ስም ዝም ብሎ የወጣ አይደለም። ባለፈው ነግሬያቸዋለሁ። ኦልሬዲ ኤርትራ ውስጥ ጸሎትም ተጀምሯል። አባታችን ኢሳያስ አፈወርቂ ሆይ በኤርትራ የምትኖር እንዲሁም በኢትዮጵያ ኖር፣ የዕለት እንጀራቸውንም ስጣቸው ምናምን እየተባለ ጸሎት ተጀምሯል ያለው የኢሳያስ ታሪክ እውነትህን ነው። ወደፊት ሎት ኦፍ አፍሪካንስ ዛሬ ላይ እንደነ ቼጎቬራ እንደነ ማህተመ ጋንዲ ሊወራ የሚችል ታሪክ ስለ ሰልፍ ሪላያንስ ጠብር ግፍ ብሎ ነጮችን እንዴት መታገል እንዳለብን ኤርትራን ሳክሪፋይ አድርጓል። ይሄ አይዲዮሎጂ በእኛ በኤርትራኖች ላይ ችግር አምጥቶብናል። ፊውቸር ግን በጥቁር ህዝቦች ታሪክ ውስጥ ሲወሳ የሚኖር ሰው ነው ኢሳያስ አፈወርቂ። ዛሬ ላይ አንድም የጥቁር አፍሪካ ሀገር የኢሳያስን አይዲዮሎጂ መከተል ቢችል እንኳ በተወሰነች መልኩ ዛሬ እንደነ ኢብራሂም ትራውሬ ያን አይዲዮሎጂ ለመከተል እየሞከሩ ነው። ወደፊት ነጮችን እንደሚታገል ነው ያልከው ማይኮ። አፍሪካን እንደ አፍሪካ ደግሞ ነፃ ሊያወጣ የሚችል ደግሞ ራስን በራስ መቻል ብቻ ነው። ዛሬ ላይ ኢትዮጵያ በዚህ ደረጃ ያስጦዟቸዋል እንዴ ነው ሰዎች የምትማቀቀው ያለችው ጆሮ ነው እሱ ነው ብዬ እኮ ነው ለማረጋገጥ። ዛሬ በዚህ ደረጃ ኢትዮጵያ የምትማቀቀው ያለችው the most fertile land beautiful ሀገር ህዝቡ ራሱን በራሱ እንዳይችል አድርገውታል። የገዛ መሪዎቹ በጣም ጥሩ ለማኝ ነኝ እያሉ ሰውን ልመና አስተምረውታል። የተለያዩ ኤዶችን ኢትዮጵያ ውስጥ ማስገባት እንደ ስልጣኔ አድርገውታል። የተለያዩ ኤንጂኦችን ኢትዮጵያ ውስጥ አስገብቶ ኢትዮጵያን በዘመናዊ ባርነት ውስጥ መክተት ስልጣኔ አድርገውታል። ይሄ ደግሞ ምንድነው? ራስን ካለመቻል የተነሳ ነው። ዛስ ዋይ ይሄን ነገር ኤርትራ ውስጥ ልናይ የማንችለው የኤርትራ ህዝብ አራሽ፣ ቀዳሽ፣ ሰርቶ የሚበላ ሃይማኖተኛ፣ መንፈሳዊ፣ መልካም ህብረተሰብ ነው። ስንዝር ለሰጠው ክንድ የሚሰጥ ጉሮሮን ለነካው ደግሞ ማጅራቱን በስማም ብሎ የሚባርክ ህዝብ ነው የኤርትራ ህዝብ። አያዝንም። ፍቅር ለሰጠው ደግሞ ሞር ፍቅር የሚሰጥ ህብረተሰብ ነው። ለመሬቱ፣ ለህዝቡ፣ ለባህሩ፣ ለአየሩ ትናንትም ሲሞት የነበረ ነው፣ ወደፊትም ይሞራል። ይሄ ነገር አሁን በኢትዮጵያ በኩል እየመጣ ያለው የናሽናል ኢንተረስት ጉዳይ ነው ምናምን፣ ቅድም እንዳልኩት ነው። ኢትስ ኖት አባውት ኢትዮጵያ። ኢትዮጵያ የምትባል ነገር የለችም። ዓለም ላይ ካርታዋ ሊኖር ይችላል። የራሷን ፖሊስ መቅረጽ የማትችል የተለያዩ ኤክስፐሪመንቶች የሚደረጉባት አሁን እንኳን የዚህ የነ ጄፍሪ ኤፕስተንን እንትን ብናይ በሚሊዮን የሚቆጠሩ ኢትዮጵያኖችን እንደ ኤክስፐሪመንት ያቀረበ መንግስት ነው የኢትዮጵያ መንግስት። ወጥቷል ያለው አይቅርብ የኢትዮጵያዊ ቅርብና ዝም ብለህ ውዳሴ ኢሳያስ እንቀጥልስ ነው። ቀደም እኮ ስለ ኤርትራ ብዙ ዘረዘርክ እኮ አዘንክልን እኮ። እኔም እያዘንኩ ነው። ኢትዮጵያ እሱ መንግስት ማን ያመጣው? እሱ መንግስት ማን ያመጣው? እናንተ ቀደም እኮ አቢ እንኳን ትንሽ ብዙ ታች ወርደ ታፕታፕ አሁን እንደዚህ ከሚወርድብህ ወሬው ምን አለ መሰለህ። ኖ ቆይ ትሪያንገል ቀደም እኮ በጣም እኮ ኢንጆይ ነው ስሜትህ እንደሆነ እንረዳለን። ስሜትህን አሁን አንተ 31ኛ ቀን ኢሳያስን አመልካለሁ ምናምን የሚለው ችግር የለውም። ግን እናንተ ያወራችሁ ነበር እና ያና እሱ ደግሞ ያውራ እንጂ እንደምን ነው። እኔ እኮ አፍሪካ እንዴት ነፃ እንደምትወጣ ያስተማርኩ ሳሙኤል ዲሞክራሲ ሀገርህ ላይ ያልተመኘኸውን የሰው ቤት ውስጥ መተህ መመኘቱ ደስ አለ። እንዴት ነው? ምን ዲሞክራሲ የሚባል ነገር የለም እኮ። ዲሞክራሲ አለ ይመስላል እኮ። ከሌለ ዲሞክራሲ የሚባል ነገር ዝም በላ። እኔ ብረት ይዣለሁ ዝም በላ። ክርክሩ እንደመሰለ ሲቪላይዝ የሰለጠነ ሰው ዲሞክራሲ ካለ እነርታለሁ ነው ምን እኔ ብረት ይዣለሁ። የሰለጠነ ሰው ክርክር ሲያደርግ ጋኛው ሲያናገር ጸጥ ብለት ነው። የሰለጠነማ ዲሞክራሲ ነው። ዲሞክራሲ ከሌለ ኖ እሱ ዳስ ዋይ ይፋክዳ እኮ ዲሞክራሲ የሚባል ነገር የለም ኢትዮጵያ ውስጥ። አሁን እኮ እኛ ተረኞች ሆናለን። በዓለም ላይ ዲሞክራሲ የለም ያለን ሰው አሁን ተረኞች ሆናናል እኮ። አሁን አሜሪካና እስራኤል አሜሪካና እስራኤል ተሸንፈዋል እኮ። በኢራን
በ20,000 ድሮን የ400 ሚሊዮን ኤር ስፔስ እየተመታ ዳስስ አሜሪካና እስራኤል they lose እና those we resist like ኤርትራ፣ ኩባ፣ ኢራን፣ ቪየትናም አዳምጥ ወንድሜ አዳምጥ የጂኦፖለቲካ ፖለቲክ ነውና እነ ራሻ እነ ቪየትናም እነ ቻይና አሁን ዲስ የኛ ተረኛ ነው። እናንተ ተረኛ ነው የምትሉት የእናንተ ፖለቲካ አይደለም። አሁን የኛ ተረኛ ነው። በአለም ላይ there is came the balance of power። አሁን ከአሜሪካ ስንዴ የሚቀበል ከኢማራት ነዳጅ የሚቀበል ያለቀሰ ነው። አሁን እኛ ግን ዓለማችን ፌርሊ የሆነ ትሬድ መደረግ አለበት። የዶላር ሄጌሞኒ መቆም አለበት። በሌሎች ሀገሮች ኢንተርናል አፌርስ ኢንተርፌር ማድረግ መቆም አለበት ብለን አብይ አዳምጥ አልጨረስኩም። አብይ እያልን አብይ አዳምጥ እያልን እኮ the last 3 years ምን ያዳምጣል? ዲሞክራሲ የለም አይደል? the last 3 years we paid the price እና እናንተ ደግሞ የሳቃችሁ ነበር። ለሻዕቢያ ደጋፊ ብለህ ማይክህን አትያዝ። አብይ ቀጥል። አንተም አውራሱ እያወራ አያና እናንተ ደግሞ ዲሞክራሲ የለም ማለት አይደል? አያና በቃ አኪነች አቅም አይደል? አያና እኮ አቅም ያለህ እኮ ሰው ቆይ ማይኮ ኦኬ ተራ በተራ ከሆነ እና ተራ በተራ እናውራ ይሻላል። እናንተ እኮ መሀል የገባችሁ እኔ ደግሞ መሀል መግባት የምንነገረው ነውር አለበት። አይ እሱ ነው የምለው እኮ እኔ የምለው ኦኬ ተራ በተራ እናውራ። እንደሱ ከሆነ ተራ በተራ እናውራ በስነ ስርዓት አዘሲባል ዲሞክራሲ የለም ማለት ነው። አውራኩ ዝም ብለን አዳመጥንህና አትሊስ you should have to give respect ገባ። ኦኬ ሳሙኤል ጸጥበል ማወቅ ያለባችሁ ምን መሰላችሁ? እና የዩኤስኤይድ ስንዴና ብስኩት የለም ከዚህ በኋላ። የኢማራት ነዳጅ የለም ከዚህ በኋላ። ዓለም የሚቆጣጠሩት እነማን ናቸው መሰለ? አንዴ ሰማኝ ወንድሜ ምን ሰማለ? ዝም በል ሚውት አድርግ። ሬዚስት ያደርግና ኤርትራ ኩባ ነው ዓለም የሚቆጣጠረው ምናምን ተዋ አምር በእናንተ አያምርም። የአሜሪካ ፓፔት የሆነ ኢትዮጵያ ይጎነ ሳፈር እናንተ ጅቡቲዎች ምናምን ቢሉ ያምራል። ሶማሌ ዓለም ተቀይራለች። እሺ እናመሰግናለን። ተቀየረችው እንትን አለ ማይኮ እናመሰግናለን። ሰው ሀሳብ ሳይጨርስ ነው እንደምታቆሙት። ራስ ትሪያንግል አያና 23 ደቂቃ ከ23 ሰከንድ ሲያወራ ዝም ብለህ አውራ ይቻላል እኮ ብዬ ነው። እኔ እኮ ካንተ ያንተ ነው ሞር የሚያዝናናው። አንተ አውራ። ያ ምን እንደሚልም አልገባንም። ሰውዬው እኮ ለራሱ እኮ ነው። አያው ዝም ብሎ ነው የሚያወራው። እንደዚህ ብሎ ነው የሚያወራው እንጂ እንደ ይቆማል ስናገር አይ እና ግን ሐሳቤ ብቻ ቢጨርስ 1 ሚኒት ማይኮ ያወራ በቃ ጸጥ ማይኮ ያወራል። ግን ምን ለማለት ነው የፈለኩ? አሁን እኛ ተረኞች ነን። እኛ ሐሳብ የለህም እኮ ተባልክ። ዶሱረስ ሐሳብ እኮ ነው። ዞስ we resist the imperial hegemony። ይሄ ንግግር አሁን የሻዕቢያ የ30 ዓመት የፖለቲካ ውጤት ካልሆነ በስተቀር ይሄ አሁን እኛ ሐሳብ ነው ብለን መቀበል አንችልም። ይሄ ነው ቢያንስ ማይኮ ያዝናናል። ማይክ እኔ ይዝልሃለሁ። ይሄው ሚውት አደርግልሃለሁ። ማይኮ ያዝናናል። 31ኛ ቀን ምናምን ለማንዴት ለዚህ ነው እኮ አንድ ኤርትራዊ ለ100 ኢትዮጵያዊ የምንለው ለዚህ ነው። አንድ ሳሚ አሁን አንጫጫችሁ ዝም ብሎ ሲሰማ ነበረ። አንተ ግን ኤርትራዊ አይደለሁም እያልክ ነው። እኛ ስንሰፋ አንድ ኤርትራዊ ካልክ እሱን አንተ ኤርትራዊ አይደለህም። ሁለት ነው ወይስ አንድ ነው ኤርትራዊ ያለው ዜሮ ውስጥ የነበረው? አንድ ሳሚ እኮ አንጫጫህ እኮ እኮ አንተ ኤርትራዊ አይደለህም ማለት ነው። ግድ የለም ሁለት ኤርትራዊ ማለት ነው። ኦኬ ሁለት ኤርትራዊ የሻዕቢያ የፖለቲካ ውጤት እንደዚህ ነው እንድታስብ የሚያደርግህ አላየሁም። አሁን ቅድም ዶክተር ሳሙኤልን ደሴም ቲንግ አሁን ዘብሔረ ወሎ ብሎ የሚመጣ ሰውዬ ቆይማ ማይኮ ሐሳብ ላይ ቀጥል። አንተ አሁን ገብተህ ቆይ አትበል። ሚውት አድርግ። ማይኮ ቆይ ተረጋጋ። ቆይ ኧረ ስርዓት አድርግ። ይሄ ዝም ብለህ ሰው ቆይ እስኪ ሰው ቤት እስካሁን ያዳመጥንህ ነበር። ቆይ ላውራ አይባልም። ምላስህን አሳክክ እኮ ነው የመጣኸው። ሙርከኛ አይደለም። ቆይ ሙርከኛ ይላል ሲናደድ እኮ ሙርከኛ። ኧረ ተረጋጋ ተረጋጋ። ቆይ ይሄ አሁን ቅድም የነበረው ዶክተር ሳሙኤል የሚባለው አና ማታወራ ከሆነ አስወርዳት። ቆይ ተረጋጋ ብለህ ዶክተር ልታማ ለማማት ነው ማይኮ ስለ ሳሙኤል ልታማ አና ማታወራ ከሆነ አስወርዳት ይመስላል አይደል? አና አለሽ ማታወሪ ከሆነ ወረጅ። እኔ ያልኩ ያለሁት ልክ እነ ማይኮ የሚያወሩት ነገር በሙሉ የሰላሳ ዓመት የፖለቲካ ውጤት ነው። ሀሜተኞች ናቸው የሚያወሩት እነ ማይኮ። እሱ ይናገር ማይኮ ይጨርስ። ቀጥል።
ሚውት አድርገህ አትናገር። ኦኬ እሺ። ለማንኛውም ምንድነው ቀደም ሳሚም እንዳለም ነው ወደዳችሁም ጠላችሁም እኔ በእውነት ነው የምላችሁ። ይሄ እዚህ ጋር ቲክቶክ ላይ ምናምን ልናላገጥ እንችላለን፣ እንዳሾፍ እንችላለን፣ ሁላችንም የኔ የሚል ፖለቲካ እንትን ልናደርግ እንችላለን። ኢትዮጵያ ያለ ኤርትራ መኖር የምትችል ሀገር አይደለችም። ዛትስ ዋይ የመጣው መንግስት በሙላ ስቅስቅ ብሎ የሚያለቅሰው ወገቡ ላይ ነጠላ አስሮ ነው ስቅስቅ ብሎ እያንዳንዱ መሪ የሚያለቅሰው። ቢኮዝ እንዴት እያለ እንደሆነ አሳየን። ያው ሳለው እንግዲህ ያራዳ ልጅ ነህ አንተ። ሳለው ወገቡ ላይ እንዴት አድርጎ እንደሚያለቅስና ያራዳ ልጅ ካልከኝ እንኳን ትደለለኛለህ። ቀጥል። እና የክፍለ ሀገር ልጆች እንደዛ ነው። ያራዳ ልጅ ስንባል ልባችን ይነካል። ቀጥል የነገት አዩ አሳየኝ ብለው ባለፈው ያሳየውን ውሃ አይታል አይደል? ሜክሲኮ ነው። አረ ሰው አሳየኝ ብዙ ነገር ያሳይሻል። አንቺ አሳየኝ ካልሽ በጣም ብዙ ነገር ነው ሰው የሚያሳየው። ሰዋን ያለው ብለው ይሄ አቶ ይርታቸው የሚባለው ሰውዬ እስቲ ጡንቻህን አሳየኝ ስለው ካሜራውን ከፍቶ የተሻለ አይደል ሲያሳይ፣ ወይኔ ማይኮ ቪዲዮ አሳያለሁ ብሎ ታሰራ የሚባለው ነገር እውነት ነው? ምጽዋን አሳያለሁ ብሎ ታሰራ ወተር ቦርድ አረጋግጠው በቅራጽ አይቻልም። ታፈለና ከልቡ ነው እኮ እሱ እያወራህ ካሜራ ማሳየት አይቻልም መሰለኝ። እስቲ በእናታችሁ ይጨርስ ተውት። እንዴት ነው የሚያለቅሱት? ነጠላ አስረው እስቲ ንገረን። የኢትዮጵያ መሪዎች የመጡት መሪዎች በሙሉ ወገባቸው ላይ ነጠላ እየየ ነው የሚሉት። በቃ ኤርትራ ነጋጠባ ጃኖ ያሉ ከእንቅልፋቸው ሲነሱ ኤርትራ ሰላም አደረች ወይ ነበር የሚሉት። ኢንፋክት ሌላም አንድ ነገር ወላይታሳ ሰላም አደረች ወይ ነው የሚሉት። ሌላው ደግሞ ኡጋዴን ሰላም አደረ ወይ ነው የሚሉት። ቢኮዝ ሱኖ ሌተር እነዚህ ሀገሮች መሄዳቸው የማይቀርቡ ሀገሮች እንደነበሩ ያውቃታል። ኤርትራ ሄዳለች፣ ኡጋዴን መሄዱ አይቀርም። ስፔሻሊ አስበውላት ነው አስበዋት ነው። ግን በቃ እንደዚሁ እንትን የላቸው ሁሉ ጊዜ ሌባ ሰርቆ እንቅልፉን አይተኛም። ፖሊስ መጣብኝ ያልመጣብኝ አንተ ያረፉ የሀገር መሪ ሌባ አትበላ አንተ። ለኢሳያስ እሰግዳለሁ የምትል ሰውዬ የፈጠሩትን እኮ የእሳቸው ዩኒቨርሲቲ እኮ ነው፣ ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ እኮ ነው ድንቁርናውን ከላዩ ላይ ያራግፈው ኢሳያስ። አምላኩ ናቸው። እሳቸው አልሰሩትም። ባይዘወይ ስምህን እንትን በልና ጣሊያን ነው የሰራው። ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ጣሊያን ነው የሰራው። ኢትዮጵያኖች ምንም የሰራቱት ነገር እሱ የእንትና የጎባጣ አሽከር ምን ብሎ ይሄዳል ነው የሚባለው። አዚፍ ላይ ለዓለም ብዙ ነገር እስቲ ለጣሊያንም ደግሞ 330ኛ ቀኑን ደግሞ ለጣሊያን ታቦት አሰሯ። እንግዲህ ለኢሳያስ አንድ እናሰራለን ብለሃል። ኦልሬዲ እኮ ተሰርቶለታል እኮ ለጣሊያን ታዲያ ጣሊያን ምን አድርጓቸው ነው ሄደው እነኚህ ሰዎች? ቀጥል እስቲ አንተ። ጣሊያን ውስጣችን አሁን ይኸውልህ አብዛኛው ኮንስትራክሽን እንደ አዲስ ደግሞ ሪኮንስትራክት የሚያደርጉት የጣሊያን ካምፓኒዎች ናቸው። እና እኛና ጣሊያን በቃ ልንላቀቅ አንችልም። እኔ ማይኮ ኦኬ እንዳንተ አይነት ብዙ ወንድሞች አሉ። የኦነግ ደጋፊዎች አሉ፣ የቲዲኤፍ ደጋፊዎች አሉ፣ የፋኖ ደጋፊዎች አሉ። እንደዚህ ሆዴ ባሳቸው ልዩነታቸው አንተ ያው የራስ ካርታና ፓስፖርት አለ የሚባል ፓስፖርቷም 3 ሀገር የሚያስገኝ ፓስፖርት መኖር ነው እንጂ እኔ እንደ ሌላ ተቃዋሚ ሀገር እንዴ ልበል እንደ ሱዳናዊ ምናምን አይደለም እናይና እኔ አንተን የምትላቸውን ነገሮች መዝግበን የምርጫ ቦርድ ኮሚሽንም ህግደፍን እንዲመዘግብ ህግደፍ ተደራጅቶ ምርጫ ቦርድም እንዲመዘግበው የፓርቲ እውቅና እንዲሰጠው ሌሎች የሚነሱ ጥያቄዎችንም እዚህ ጋር ያሉትን ፌዴሬሽን ምክር ቤቱን ገብተው የተለያዩ አካላትም ሄደው እንትን እንዲባል መልስ እንዲያገኙ በቃ አስተዳደራዊ ጥያቄዎች ነው ጠይቄያለሁ። አሁን እዚህ ጋር እኔ ሰዎች ለምን እንደተለየ አካል እንደምታዩት አላውቅም። ማይኮ ትራንገል በጣም ቆንጆ ሀሳብ ነው። ትክክል ነህ። ግን አሁን አንተ ባልከው ወይ ሳይሆን እኛ ኤርትራኖች ምስራቅ አፍሪካ ላይ ያለን ኢንፍሉዌንስ ባሰፋን ቁጥር ወደድክም ጠላህም የኢትዮጵያ ፓርላመንት ውስጥ የኬንያ የሱማሌዎችን ይኖራል። ይሄ የማይቀር ነገር ነው። ጫፊ ውስጥም ትገባለህ። ውክልና ይሰጣል። ሴንተር ኦፍ ግራቪቲ ሆናለች። ስፔሻሊ አሁን ላይ ያለው ጦርነት ይሄ ስትሬት ኦፍ ሆርሙዝ ከተዘጋ በኋላ አንድ ነገር አለ ማይክ፣ ቀይ ባህር እየተከፈተ ነው። ቀይ ባህር እየተከፈተ እሺ፣ ይከፈታል። እንግዲህ በኋላ ቀይ ባህር ማለት ባቤል መንደብ ማለት ኒውክሊየር ቦምብ ማለት ነው ይሆናል። ችግር የለውም ማይኮ። ግን አንድ ባቤል መንደብ ባይሰልፍ
ኒውክሌር ቦምብ ሆኗል። በቃ አለ ኒውክሌር ቦምብ ምሽ ያለን እኮ ነው። ባቤል መንደብን የሚጠብቀው እንግሊዝ ነው፣ አሜሪካ ነው፣ ፈረንሳይ ነው። አይኗን ተክላ የምትጠብቅበት ተቆጥቷል። ገለቴ አንተ አይዞሽ ገለቴ በቃ እግዚአብሔር ማይኮ ያልተረዳኝ ነገር አለ። ግን እኔ እኮ ለአንተ ደህንነት አስቤ ነው። አሁን አንተ እኮ የትግርኛ ብሔረሰብ ነህ አይደለ? አንተ እኮ ትራንግል ዛሬ ቀኑ ምንድነው? ማክሰኞ ነው። ማክሰኞ ብዙ ጊዜ ለፒፒ ትሸጣለህ። ሮብና ሐሙስ ለቲፒኤልኤፍ ነህ። አርብ ነው አንተን የምሰማህ። አርብ ነው ግን ወደ ሻዕቢያነት መምጣት ስለማይቀር አርብ እሰማለሁ። እሺ አይ ባህሩ የሙስሊሞቹ ነው የረሻይዳውና የአፋሮቹ እንደመሆኑ አትርሳ። ያንተ ምድር አይደለም። አሁን ምን አለ መሰለህ ኤርትራ የብሔር ብሔረሰቦች ሀገር ነው። አንተ አይደለም ውስጥ ያለው ፒፒ ነው አሁን የሚያወራው። ኖ ፒፒነት አይደለም። ይሄ እኮ ታውቀዋለህ፣ አንተም እኮ ታውቀዋለህ። በነገራችን ላይ ኤርትራ ላይ የሚመጣው ፖለቲካ ኢሳያስ አፈወርቂ ከሞተ በኋላ የሙስሊምና የክርስቲያን ጦርነት እንደሚሉ ያልኩትን ደግሞ አያና በውስጡ እየሳቀ ነው ገብቶታል። ኖ የፒፒነት መሆን አይደለም እኮ ኖ እኔ ቅድም ያልከው ኢንፍሉዌንስ ነው ወይስ ኢንፍሉዌንዛ ነው የሚለውን ፊገር አውት ለማድረግ እየሞከርኩ ነው። እየሰማሁም አይደለም ማይኮ። እኔ ግን እኮ ከኢትዮጵያ ምናምን አንግል አይደለም ማውራለሁ። ቻጂቢቲ ላይ ማይኮ አሁን እኮ አንተ ምንም እናውቀዋለን። ግሪን ሙቭመንት ብለው የጀመሩት ሙስሊሞቹ አረቦች ያደራጇቸው እንደሆነ ሙስሊም ብራዘርሁድ ኤርትራ ጫፍ ላይ እንደደረሰ እናንተ ራሱ ኢሳያስ አፈወርቂ ብቻ ነው እንጂ የያዛቸው እነዚህ ሙስሊሞች ነገ እሱ ሰውዬ ከሞተ እንደማትይዟቸው። አሁን ብዙ ኮሎኔሎች አሉ ያኮረፉ በሼክ አደም ሻባን ሞት ያው ተሞተዋል እንደምታውቀው። ያው ህግደፍ ጋር ከታሰርክ ሞት ነው የጊዜ ጉዳይ ነው እንጂ ሞት ቀስ ብሎ ይነገራል። እና አሁን ሙስሊሞቹ አንተ ላይ እንደሚነሱ ይታወቃል እኮ። እኔ እኮ የሚያሳስበኝ ምን ተካለ አሁን ያለው ነገር እናንተ ጊዜ ሳይረፍድ ከኛ ጋር ተቀጠቃላሉ። ካለዛ ከሱዳን የሚነሱ ጂሃዲስቶች ናቸው እናንተ የሚያጠፏችሁ። ኢትዮጵያ አይደለችም የምታጠፋችሁ። ከዛ ላይ ኢትዮጵያ ድረሽልኝ ብትል አሁን ካለው ሁኔታ አንፃር አሁን እስቲ ያስበው። እዚህ ጋር ይሁሉ ተነቋቅረ አይ ኤርትራን ሴቭ እናርጋት ብሎ ከኢትዮጵያ የሚዘምት ህዝብ የለም። አስቸጋሪ ነው፣ ለመሸጥም ያስቸግራል። ሐማሴል እያለቀ ነው፣ አስመራ ላይ እንድረስለት፣ ገንዳ ላይ ሞተኮ ከረን እኮ ጠፋ ብንለው ኢትዮጵያዊው ፕሮፓጋንዳ ትሪያንግል ምን አለ መሰለህ፣ በጣም በህይወቴ ከሚያስደስተኝ ነገር ውስጥ እኔ እግዚአብሔርን ነው የምልህ፣ ፈጣሪን የማመሰግነው እንኳንም ኤርትራዊ አደረክ አድርገህ ፈጠርከኝ ብዬ ነው። አንተ ከዚህ ጋር ኤርትራዊ ጥያቄ ጠይቅ። አንድ ኤርትራዊ ጥያቄ ጠይቅ። ወይ አንድ ማይኮ ይሄ የምትለው ሙስሊም አይደለም የጂሃዲስት አይነት መንፈስ አወራሪ ግን የተሰደድክ አትመስልም። የኤርትራ ባክቦን ኤርትራዊ ጥያቄ ጠይቅ። የተሰደድክ አትመስልም። ኤርትራዊ ጥያቄ ጠይቅ። የኳስ ቲም የኤርትራ ኳስ ቲም ሰምተሃል? አዲስ ዜና ስለነሱ ሰምተሃል? አዲስ አሰልጣኝ ቀጥሯል። አሰልጣኙ ምናዊ ነው? አዲስ የቀጠረው አሰልጣኝ ወይ? ስለ ኤርትራ ትከታተላለህ? ዜናውን ታያለህ? ኤርትራዊ ነው አይደል? የኤርትራ ብሔራዊ ቡድን አሰልጣኝ አሁን ነጋሽ ተክሊት ነው። ነጋሽ ተክሊት ነው የኤርትራ ቡድን ብሔራዊ አሰልጣኝ አሁን። ኧረ ግብፃዊ ነው እባክህ። ግብፃዊ ቀጥሯል። ኦኬ ግብፃዊ የ63 ዓመተ ምህረት የ63 ዓመት ሽማግሌ በ1993 ዓመተ ምህረት እኩል ከኤርትራ ጋር ኢንዲፔንደንስ ዲክሌርድ ያደረገና ሪታየርድ ያደረገ ሰውዬ ነው የተቀጠለው። ግብፃዊ በቃ በጣም ደስ ይላል። ነው በጣም አሪፍ አይደለም ማይኮ፣ ለነገርህ እኮ ነው። አንተ ስለ ኤርትራ የኢትዮጵያ የውጭ ሀገር አሰልጣኞች ምን ያህል ነበሯት? የገባ አይደለም ማይኮ፣ በጣም አሪፍ ነው። የኢትዮጵያ ብሔራዊ ቡድን የኤርትራ ብሔራዊ ቡድን አና ደግሞ እንትን አና ተሰማ እየተሰማሽ ነው። ግራ ገባልሽ ትሪያንግል። በቃ አሁን ደግሞ በኤርትራ ብሔራዊ ቡድን ተረጋጋ። ምን አለ ነው እሱ ያለውን ሳይሆን ይሄ ሞዴሬተር ወይ ከሰጠሽኝ በደንብ ስጪኝ፣ ወይ ይሄ ሞዴሬተር ከላይ ላይ አንቺ ምንድነው ልፍጭቅ የሆነ ሞዴሬተር እንዴ አይሰራም እንዴ? አዎ የራሴንም ፊት እንትን ማለት አልችልም። በስመ ቀጥል እስከዛ ብቻ። ለማንኛውም ማይኮ ስለ ኤርትራ እኔ እንኳን የተቀበልኩት እስቲ አንድ ጠላት ግደልበትና እኔ የተቀበልኩት አክቹአሊ ጻዲ ከፍተኛ የሆነ ማስጠንቀቂያ አንዴ ማይኮ አንዴ ደንግጬ ነበረ የገባሁትኝ። እሱንም ማይኮ ስለ ይሰራል። ማይኮን ሚውት አደረኩበት። ኤርትራ ሰራ ኢትዮጵያ የኤርትራ ጥገኛ ሆና ነው የምትኖረው ብሎ ሲል የዛን ሰዓት ደንግጬ ነው እንትን ያልኩትኝና አጋጣሚ የሆነው ያው ከኤርትራኖች ጋር ብዙ ግንኙነት አለኝና በ1993 ዓመተ ምህረት ኢንዲፔንደንስ ምርጫ አድርገው ዲክሌርድ ሲያደርጉ
አብዛኛውን ኤርትራውያኖች ከኢትዮጵያ አንወጣም ብለው የቀሩ ነበሩ። እንደውም በህወሓት ጊዜ በጣም እየተፈለጉ ሲጠረዙ ነበረ። እሱ ብቻ ሳይሆን አሁን ሁለቱን ሀገራቶች ኮምፔር ስናደርግ የትኛው ነው የኢኮኖሚ ማይግሬሽን ወይም ኢሚግራንት የሆነው የትኛው ነው? ኢትዮጵያ የኢትዮጵያዊ ነው ኢኮኖሚ ፍለጋ ወደ ኤርትራ የሚጓዘው ወይንስ ኤርትራኖች ናቸው ኢኮኖሚ ፍለጋ ወደ ኢትዮጵያ መጥተው ኢትዮጵያ እየተጠለሉ ያሉት? ኖ ችግር የለውም መልሱ ሪቶሪካል ኩዌስችን ነው ባይ ዘ ዌይ። ያ ማለት ምንድን ነው? ኤርትራውያኖች በፖለቲካ ምክንያት ይሁን በኢኮኖሚ ምክንያት መጥተው ጥገኝነት እየጠየቁና እየኖሩ ያሉት ኤርትራውያኖች ናቸው ኢትዮጵያውያን ውስጥ። ብዙ ጊዜ ኤርትራውያኖች መልሳቸው ምንድን ነው? እኛ እኮ ኢትዮጵያ የምንጠቀመው ሀዘ ትራንዚሽን ነው፣ እዛ ሆነን ኢሚግሬሽን ፕሮሰስ ለማድረግ ነው ትላላችሁ። አሁን ጥሩ ዲፌንስ ነው ይመስለው። አንደኛ ውሸት ነው፣ ሁለተኛ ያ ማለት ምንድን ነው? አገራችሁ እንኳን ለተሰዳጆች ለሚሰደዱት ለራሳችሁ መንግስቱን ፈርቶ ለሚሰደደው ኢኮኖሚ ችግር ኖሮበት ለሚሰደደው እንኳን ምቹ የሆነ የኢሚግሬሽን ሲስተም እንደሌለ ነው። አጥር የታዘገ ነው። ሌላው ነገር ኤርትራ በእርዳታ አትኖርም እኮ። እርዳታ እኮ ያልተቀበለች ሀገር ነች፣ ብድር የለባትም የሚባለው። አንድ ሚስጥር የማውቀው ነገር አለ ልንገርህ ማይኮ። ኤርትራ እርዳታ በሚለገስበት ጊዜ በሚሰጥበት ጊዜ የሻዕቢያ መንግስት ኔጎሽየት የሚያደርገው አንድ ተርም አለ። ያው ምንድን ነው? ስንዴም ሆነ ምንም ነገር ኢቨን ቴምር ሳውዲ አረቢያ በቅርብ ላስት ይር ሰጥታለች። እሱ እንኳን በእርዳታ ሲሰጥ አግሪመንታቸው ላይ ምንድን ነው ኢምፖርትድ ተብሎ ሪፖርት እንዲደረግ ነው። ያለበለዛ ኤርትራ አትቀበልም። ያ ምንድን ነው አዝ ኢምፖርትድ በሚለው ኮት አንኮት የእርዳታ መሆኑን ኤክስፕሊሲትሊ እንዳይነገር ፐርፐዝሊ የእርዳታ ተቀባይ አይደለችም የሚለውን ለፕሮፓጋንዳ እንዲመቸው ነው እንጂ ኢምፖርትድ ሲደረግ ገዝቶ አይደለም። ኤርትራ መንግስት ኤርትራ የዓለምን ሕግ አስቀየረች ማለት ነው። ሕግ አይደለም ይሄ በሁለት ሀገራቶች እርዳታ በሚሰጠውና እርዳታ በሚቀበለው መካከል የሚደረግ ስምምነት ነው እንጂ ዓለም አቀፍ ስምምነት የለውም። ማይኮ በዚህ አትሸወድ። እኔ እርዳታ ለአንተ ከሰጠው ማይኮ እርዳታ ሰጣሃለሁ እንደፈለግ አድርጌ ጊፍት ነው ብዬ ሰጣሃለሁ እንጂ አያና መጥቶ እኔም ፎርስ አያደርገኝም። የዓለም አቀፍ ሕግ የለውም። ማንኛውም የኤንጂኦም ሆነ የዩኤስኤድ ይሁን የተለያየ አካላት እርዳታ ዩኤስኤድ አይቀበልም። ኤኒዌይስ ማይኮ ስለ ሀገርም ማወቅ አለብህ። ዩኤስኤዶችን ኪክ አውት አድርገዋል ማይኮ። አንተ ብዙ ጊዜ ቆይታል ማለት ነው ከኤርትራ ከወጣ። ቆይ ሌላ ነገር ደግሞ ልንገርህ ማይኮ ኤንኢዲ በላት የትኛውም ኤንጂኦ ማይኮ አንድ ሌላም ነገር ኤጁኬት ላድርግህ ማይኮ እዚህ ጋር መተህ ዝም ብለህ የሌለ ነገር አታውራ ነው። ኤጁኬት ላድርግህ ሌላ ነገር ለወደፊቱ እንዴት አድርገው ኢንተርናል ፖለቲካው ውስጥ መግባት ማይኮ የሁለት ሀገራት ስምምነት ኢንተርናሽናል ሕግ የለውም ማይኮ። እዚህ ጋር አንተ መተህ ማይኮ እኔ ከፈለኩኝ ለኤርትራ መንግስት ዛሬ ብር ብሰጠው ማንም ሰው በዚህ በኩል በዚህ የሚለኝ ነገር የለም። ኤርትራ እኮ አሜሪካ እያረካት እኮ ነው። አንተ ማይኮ ከፈለገችው ሀገር ትተዳደራለች። ማይኮ እርዳታ ሲሰጡ አስተማሪ ክላስ ውስጥ አታውሩ የሚለው ምክንያት አለ። ዊን ዊን ነው። እርዳታ ሲሰጡ እከክልኝና ልከክል ነው። ከኤርትራ የሚጠቀሙት ነገር ስላለ ነው እርዳታ የሚሰጡት። ያንን ደግሞ ተርሙን የኢሳያስ መንግስት ደግሞ ኖ ኖ ኖ እኔ አልፈልግም ኢምፖርትድ ብላችሁ ካልመዘገባችሁ ካለ ህዝቡ ስለሚጎዳ፣ በዚህ በኩል ደግሞ የራሳቸውን ጥቅም ለማስከበር ሲሉ ያንን እርዳታ ኢምፖርትድ ብለው ሪፖርት ያደርጋሉ። ሌላው ደግሞ እዳ የለብንም የምትል እቺ ሪቶሪክ አለች። አኮርዲንግ ቱ ወርልድ ባንክ የኤርትራ እዳ በ2013 ላይ 212% ኦፍ ጂዲፒ ነበረ። 2024 ላይ 167 ወይ 168% ኦፍ ጂዲፒ። ያ ማለት ምንድነው? ኤርትራ ምርት አምርታ ህዝቡም ሳይመገብ ሳይጠጣ ሳይበላ 1 ዓመት ተኩል ይፈጅበታል የተመረተው ምርት በሙሉ ተሽጦ እዳውን ለመክፈል።
እንግዲህ ጂዲፒ ካልኩሌት እንዴት እንደሚደረግ ጠጣ ኖሮ ሞት ያድር ነበር አሉ። ይቅርታ ማይኮ ጂዲፒ ልተንትንልህ የምታወራው ነገር በሙላ ለካ ጂዲፒ አታስመዘግብም። ኤርትራ ሪፖርት አይደረግም። ጂዲፒ ታወርዳት የምትሄድበት መንገድ ይኸውልህ ኖ እኔ ማውረድ አይደለም አይደለም ማይኮ አንድ ጊዜ ቆይ ይኸውልህ ኤርትራን ለማዋረድ ብፈልግ እንደዚህ ነበረ። ማይኮ አንዴ ቆይ አንዴ ማይኮ አንዴ እቺን ብቻ ብዬ ላቆምልህ። ያጋለጠች ነው ማይኮ ብለሃለች። ማይኮችን ሀራስ የምታደርግ ባለጌ መሆንህን ተናግረህ ማይኮ በእናትህ ይሄ የቡና ላይ ሲጠጣ የሚወራ ወሬ አይደለም እያወራን ያለ ነው። አንድ ብቻችን ኤጁኬት ማይኮ እኛ ሰው የሚታርገን ለስተዋራ ነበርኩ የቡና ወሬ እንትን ማለት አናን አቡ ማይኮ ሰው እየጠራ እኮ ከሌ እንደዚህ ያለ መስል ከሆነ እኮ ሀሜት ነው የሚሆንብህ። ማይኮ ሰው ሚውት አድርገንልህ እኮ ነበር ስታወራ ነበርኩ። አንተ ሰው ሲናገር ደግሞ ሀሜት ደግሞ አልወድም። እንደዚህ ነው ከሌ እንትን አለ እሱን ይቅርና እኔ ኤርትራን ለማሸማቀቅ ብፈልግ ምን እንዲህ ነበረ። ኤርትራኖች በተለይ ሻቢያ በጣሊያን ሲገዙ ተቀብለው እልል ብለው ደስ ብሏቸው ሲቀበሉ ነበረ። ነገር ግን ኃይለ ሥላሴ ጋር በኢትዮጵያ ሲያጠቃልሉ እንዴት ከጥቁር ጋር አንድ እንሆናለን ባርነት ነው የሚሻለን ብለው እኮ ጫካ የገቡ ናቸው። እንዲህ ብዬ ማሸማቀቅ እችል ነበረ፣ ግን አላረገም። ማይኮ ቴንክ ዩ ዋረሳርካል በቃ በአንተ ቤት አሁን ተላጥክ ማለት ነው። እንዲህ ማለት ይችል ነበረ ግን አለንም አጎት ነበር ማይኮ በጥፊ ካለህ በኋላ በጥፊ ልበለው እንደ ይላል። ኦልሬዲ እኮ በጥፊ ለምጧል እኮ አንተም እንዲህ ማለት ይሆናል ግን አለንም። በአንተ ቤት አሁን አሪፍ መሆን ነው። በለው በደንብ በለው። ማይክ እንደገና ለስተህና ድገም። በጣም እኮ ይገርምሻል እኮ እንደዚህ ናቸው ወላ በጥፍልልህ አለ አንድ ጓደኛ ነበር የሰዎችን የቤተሰብ ፎቶዎች ያሳቀኝ በጥፊ ልበለው ካለው በኋላ በጥፊ ልበለው ወይ ብሎ ያስባል አለ። አንዴ እናንተ አትረዱም እንዴ? እስካሁን ቆይ ፒፒዎች አትቀባበል ኖ አልቀበለም እንዳትናደድ። ጓደኛ ነበረ በቸለታ ስታወራ ነበረ። ረጋበል አንዴ ቆይ አንተ ራስህ ረጋበል። ተው ማይኮን አናደዳችሁት። አየህ አንዴ ማይኮ ሀገረሰብ ላስገባ። ዋትስ ዩ ፖይንት አሁን አንዴ ታገስ እስቲ። አንድ የፒፒ ካድሬ አውርቶ አንተ መወራትህ ምንድን ነው? አይደለም እኔ ዳረጋጋ ነው ሀገረሰብ አያና አይደለ? እሺ ቆይ ረጋበል አንዴ። ለምን አትሰማም አንዴ? ሀገረሰብ ላስገባልን ሀገረሰቡ ይግባና አንተ ይበድላ አንተ ረብ አንተ እኮ እንደ ዩሪ ነህ እያስመሰልክ ነው አታውቅም። እሱ ኦኬ አንተ እኮ እዚህ ከምንለው እኮ አትቃወምም ገብቶሃል። ግን ይሄ ነው ለማርኬቱ መጮህ አለብህ። አሁን ሀገረሰቡ ይግባና እሱ ይጩ አንተ ረፍት ሰጥ ያስገባውልን ተረጋጋ። ያው እሱ አመቱ ይጮሃል ሀገረሰቡ ይጮህ ተቀርቀብ 10 ደቂቃ ተፈርዶበት ነው። ኖ እሱ ይጮህለታ ይደክም ኖ አይ 3 ደቂቃ ይቀረዋል። ከ29 ነው የሚፈታው። ሚውት ተደርጓል። ታችም ኮመንት እንዳያደርግ ሚውት ተደርጓል። እዚህም እንዳይናገር አፉ ተይዞ እንዳለው ለ10 ደቂቃ ተፈርዶበት ነው። እውነቴን ነው። እሺ በአመክሮ አስገቡት። አመክሮ ተደርጎለት አያና እዛም ታፍነው እዚህም ታፍነውማ አይሆንም። ብትፈታቸው ይሻላል። እሺ ይግባ እናውራ። ኮመንቱ ከ3 ደቂቃ በቃ ሞዴሬተር ነው የለመንከው እንደዛ ለማድረግ ነው ሚውትና ለማስወረድ አይደለም የምትናገረው ነገር አይ ማህበረሰብ ኦሮሞ ምናምን የሚባል ነገር የተባለውን ነው የተደገምኩት። አብይ ኦሮሞ ምናምን አይባልም። እያወራን ያለነው በሀገራችን ነው ያለነው። ዋይ ቀስ ብሎ ሎንግ ስቶሪ ሾርት ወደ ዋናው ጉዳይ ስመለስላችሁ ቅድም ሀገረሰብ የገባው እኮ አንተ ኢትዮጵያ የምትባለው ሀገር ዊዛውት ኤሪትሪያ ኢስ ላይክ በቃ ምንም ማለት አይደለችም። ጂኦግራፊካሊ ዓለም አይፈልጋትም። አሁን ኢትዮጵያ የምታጨበጨበው ምንድነው? እንደምንም ስትሬች አርጋ ተንጠራርታ ቀይ ባህር ጋር አለውኝና እኔ ሰርቭ ላርጋችሁ፣ እኔ ባሪያ ልሆናችሁ። 130 ሚሊዮን ህዝብ አለ። መርሰነሪ አርጓቸው የመን ላይ ሄደው በቃ ቀይ ባህር ላይ ልግባ እንጂ ለየመንም እንሞታለን፣ ኢራን ላይ ሄደን እንዋጋለን። ለነገሩ ኦፊሻሊ ጠቅላይ ሚኒስትር አብይ አህመድ አውል ዳይ ፎር አሜሪካ ያለ የመጀመሪያ የዓለም መሪ ቢኖር ለሰው ሀገር ሄጄ እሞታለሁ አንድም ጊዜ ለሀገሩ ህዝብ የሀዘን መግለጫ የማይሰጥ አገሪቷ በዚህ ደረጃ አማራው ላይ፣ ኦሮሞው ላይ፣ ትግሬው ላይ ደማቸውን እያፈሰሰ ምንም አይነት ሲምፓቲ የሌለው ስሜት የሌለው ፊሊንጉን ኤክስፕረስ የማያደርግ
ፍጹም ለዌስተርኖቹ ታዛዥ የሆነ ቬሪ ሎያል። እኔ በህይወት ፕሬዚደንት ኢሳያስ አፈወርቂ ገልጾታል እኮ አብይን እኮ በህይወቴ ኢትዮጵያ ላይ እንደዚህ አይነት መሪ አይቼ አላቅም ነው ያለው። አብይ አንድና አንድ ዓላማ አለው። ይዘር ኢትዮጵያን ያፈርሳታል፣ አለበለዚያ ደግሞ ቀይ ባህር ላይ ጦርነት ያደርጋል። ምርጫ የለውም። ወይ ከኤርትራ ጋር ተዋግቶ ቀይ ባህር ላይ ወጥቶ የዌስተርኑን ገቨርንመንት ሌሎቹም ያወራን ስሜታዊ ስለሆንክ የምታወራው ነገር ትክክል አይደለም። አሁን ትርጉም የሌለው ነገር ነው ያወራለው። አገባብ እንኳን እንዳትለኝ ምንም እንደዚህ ድራጋቶሪ ይወርዳል። ኖ አይ እንትና ያካሄድ ችግር ሳይሆን ጀስት በጣም ስሜታዊ ነህ አንተ። አይታወቅህ ይሆናል ስሜታዊ ሆነ የምታወራው ነገር ምንም ትርጉም የለው። ኖ እኔ እንደዚህ ተፈጥሮ እንደዚህ ነው። ቬሪ ሆት ገባ ትኩስ ያ ኤኒዌይስ ምንድነው በአጠቃላይ የአብይ እንትኑ እንዳልኳችሁ ነው። ይዘር ቀይ ባህር ላይ ወጥቶ ሎያሊቲዎቹን ለዌስተርኖቹ ለኢዝራኤል ማሳየት መቻል አለበት። አለበለዚያ ደግሞ ኢትዮጵያን ማፍረስ አለበት። ከዚህ ያለፈ ምንም ሊፈጥረው የሚችለው ነገር የለም። በኢትዮጵያ ላይ ቁማር እየተጫወተ ያለ መሪ ነው። ህዝቡን ይጨርሳል፣ ደም ያፈሳል። ከዛ በኋላ ደግሞ እንደለመደው ቀይ ባህር ላይ እንውጣና ናሽናል ኢንተረስት ነው ምናምን ነገር ብሎ ሰውን ያነሳሳል። ካልሳካለት ደግሞ ኢትዮጵያን አፈራርሷት ቁጭ ይላል። ለዚህ ደግሞ የተዘጋጁ ኃይሎች አሉ። አይ ቲንክ ጥንቆላ ምናምን እንተውና ማይኮ የተዘጋጀ ያበጠ ትልቅ ኃይል አለ። የስራህን ይስጥ የእጅህን ይስጥ። እኔ ከሀብትሽ ጭንቅላት ላይ አልወርድም። የተዘጋጀ ትልቅ ኃይል አለ። እነዚህ አንተ ምንም አላረክም የኔ ጌታ። ቆይ እስቲ ማይኮ በእውነት ሀብትሽ የጊዜ ስራህን ይስጥ። ምን ሆነ ነው አሁን ልጁ እንደዚህ በቃ ነስር በነስር የሚያወራውን ነገር አያውቅም። ለምን ትመታዋለህ? በቃ ማይኮ ትንሽ እኔ ደግሞ እዚህ ይቅርታ በእውነት እኔ የመጀመሪያ ስለሆነ መረጋጋት ነበረብኝ። በጆሮች ሲወጣ እያየሁ ቀስ ብለህ ነው እንትን። ይቅርታ ማይኮ ቬሪ ኢነርጄቲክ ወጣት ነኝ፣ ኢነርጄቲክ ነኝ። ሳውራ እንደዚህ ነው። አንተ ቀስ ብለህ ነው የምታወራው። የእድሜም ጉዳይ አለ። በዛ ላይ ደግሞ ዝንታ ለምን ተጭኖናል፣ እድሜ ተጭኖናል። እያጠፋ የኖርክ ሰው ነህ። ስንቱን ጉድ ነው ተሸክመን የምንኖረው። የአባቷን ሬሳ ከረንት ካምፓኒ ኢንክሉድ የሀበሻ አንተን እንኳን የሌለ ብልግና ማለት ገባ። ከአንተ እኔ ምንም ነገር አልጠብቅም፣ ጥሩ ነገር አልጠብቅም። እዚህ ጋር መጣ አላወራም። ቆይ ዝም በል። አይ ነው ጓደኛ ነው አይደለም፣ ለጓደኝነት ሳይሆን ላንተ ነው ጥያቄ ማይክ። ጓደኛህም ቢሆን እንደዚህ ባለጌ ጓደኛ ማለት መቻል አለበት። አንዴ ማይኮ ግን ማይኮ አንድ ጊዜ ቆይ በእናትህ ማይኮ እድሜ ስታነሳ ኢሳያስ እኮ በእድሜ ባለጸጋ ስለሆነ ነው ምን ሰግድለት ቅድም ስትል የሰማው መሰለኝና አሁን መልሰህ ፉርሽ እያረከው ወርዶ የሰዎችን ፎቶ እያወጣ አይሳደብም። የሰውን የአባቷን ሬሳ ሄደ ፎቶ አንስተ እንትን እንደምታደርገው አያደርግም። ይሄ ነውር ነው፣ ብልግና ነው። የሀበሻ ባህሪም አይደለም። ገባ ማሜት ላይ ነው ማይክ። አንዴ አይ አርትሽ አንዴ ማይክ። እኔ ግን እዚህ ጋር ማይኮ አልተወሰነ ጊዜ ዝም ብትል ጥሩ ነው። ትንሽ ተራራቀ ፕሊዝ። ማይኮ እዚህ ጋር ግን እኮ አንድ ሐሳብ ብዙ ሰው ሰምቷል ይሄን ታሪክ ባይዘው ለባለቤት ሁላ ደውላላታለች። ብዙ ሰው ሰማው ወይ የሴቶችን ስልክ የተደዋወሉትን ባናወራማ ይመረጣል። ስለሱ እንትና ግን ማይኮ እዚህ ጋር እኔም እንኳን አንተ ግራ የምትገባኝ ማይኮ እንኮይን ጓደኛ ናት አይደለ? እንኮይ ከማን ነው ካባረረችው ጸደይ ካባረረችው ኤርትራዊ ኡበር ድራይቨር ጋር ሆና እኮ ክስ አቅርቦበት ለሱ ገንዘብ መዋጫው እኮ ሀብትሽ እሷን ደግፎ ገንዘብ አዋጥቷል። አንተ ደግሞ ያ የተባረረውን ልጅ ጸደይን ለማስከሰስ እኮ ገንዘብ አውጥታችሁ በተለይ እንኮይ እኮ አንተና እንኮይ ሆናችሁ የሰራችሁ ሲስተኖች ላይ ያደረገችው ብዙ ነገር አለ። ግን ታዲያ ምንድነው የምትጨቀጭቀው ሀብትሽን? ኖ አንተ ራስህ በልጆቿ ላይ በፋሚሊዋ ላይ በማንን አልመጣንም። ሐሳቧን ተቃውመናል። በሰዓቱ ፍርድ ቤት ሁላ አቁመናታል። እኔ ፍርድ ቤት ያቆምካት ገንዘብ ለመስጠት ለእርዳታ ነው እንዴ? ፍርድ ቤት ያቆምካት ህይወቷን ለታበላሽ አይደል እንዴ? ማይኮ